በዚህ ቪዲዮ ገና 12ኛ ክፍል እየተማራችሁ ያላችሁና ዩኒቨርሲቲ የገባችሁ ልጆች ዩኒቨርሲቲ ከገባችሁ በኋላ ተመረቃችሁ ስትወጡ እንዳትቆጩ እነኚህን 9 ነገሮች ማድረግ አለባችሁ። በዚህ ትንሽ ደቂቃ ውስጥ የምታገሱ ከሆነ እመኑ በህይወታችሁ ትልቅ ትምህርት እንደምትማሩበት አልጠራጠርም። በዛሬው ቪዲዮ 9 መሰረታዊ የሆኑ ዩኒቨርሲቲ ከገባችሁ በኋላ ማድረግ ያለባችሁን ነገሮች እነግራችኋለሁ። በጥሞና መከታተላችሁን አትርሱ። ምክንያቱም ብዙ ተማሪዎች ዩኒቨርሲቲ ከገቡ በኋላ እነኚህን ነገር ባለማድረጋቸው ብዙ ጊዜ ሲቆጩ እናያለን። ስለዚህ እናንተ ከዚህ ለመዳን ደግሞ እነኚህን ነገሮች ማድረግ አለባችሁ። ይህ ቪዲዮ ደግሞ ለሌሎች ጓደኞቻችሁ እንዲደርስ ላይክ በማድረግ ጀምሩት። እንዲሁም ሰብስክራይብ ካደረጋችሁ ደግሞ እንደነዚህ አይነት ቪዲዮ እንዲደርሳችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ወደ ጉዳይ ይሰድ ማለት ነው። በዚህ ቪዲዮ 9 ነገሮችን አንስተን እናያለን ብያችኋለሁ። ወደ መጀመሪያውና ወደ አንደኛው ስንሄድ የመጀመሪያ ዩኒቨርሲቲ ከገባችሁ በኋላ እንግዲህ ዩኒቨርሲቲ ስትገቡ መጀመሪያ ለዲግሪ ነውና የመጀመሪያው ዲግሪን በተመለከተ ማለት ነው። ይህ ማለት ነው የመጀመሪያ ዲግሪ አይን መግለጫ መሆኑን ወቅ በቀጣይ የፈለግከውን መርጠህና አመራርጠህ የመማር እድል ይኖርሃል። በሁለተኛነት የምናየው ደግሞ ለምን እንደምትማር የጠራ ዓላማ አይኖርህ። የትምህርት ምክንያት ካላሰመነህ ግን በከንቱ ጊዜን አታባክን። በሶስተኛነት ደግሞ የምናየው ለነጥብ ስትል ብዙ ማወቅ ያለብን ነገር እንዳያመልጥህ። በስራ ዓለም ላይ ማንም ስንት ነጥብ ይዘን እንደተመረቅ ጉዳዩ አይደለም። አራተኛ በምትማርበት ዘርፍ ማወቅ ያለብህን ዋና ዋና ጉዳዮች ጠንቀቀ ማወቅ እንዳለብህ እንዳትዘነጋ። ነጥብ ትልቅ ሆኖ የዘርፍን ዋና ጉዳዮች ካላወቅ ፈላጊ አይኖርም። ለምሳሌ ማለት ነው በዩኒቨርሲቲ ለምሳሌ ፎርዘክተ ሊሆን ይችላል። ስለተማርክበት ዲፓርትመንት እውቅና ከሌለ ዋጋ እንደሌለው በዚህ እንድታውቁ ፈልጋለሁ። አምስተኛ ከትምህርትህ በተጨማሪ ተዛማጅ መጽሐፍትን አንብብ። ጋዜጦችንና ዜናዎችን በመከታተል መረጃዎችን መዝገበ ያዝ። ከትምህርታችን ውጪ ለምሳሌ ኦንላይን ስራዎች አሉ። ዲጂታል ማርኬቲንግ ሊሆን ይችላል፣ ቪዲዮ ኤዲቲንግ ነገሮችን ግቢ ከገባን በኋላ ብዙ አክሰሶች ስላሉ እነዛን ተምረን ማናወጣ ከሆነ መጨረሻ ወጣን በተማርንበት ስራ ላይ ስለሚቸግረን እነዛን ተምረን ከወጣን ግን በቀላሉ ሌላ የኢኮኖሚ አማራጭ ይኖረናል ማለት ነው። እና ሌሎች ዲጂታል ዘርፎችን መማራችሁን አትዘንጉ። ስድስተኛ በትምህርት ቤት ማህበራዊ ጉዳዮች ውስጥ በንቃት ተሳተፉ። መልካም ጸባይና ጥሩ ኔትወርክ ገንባ። ሰባተኛ ራስን የመግለጽ ችሎታና ጠቅላላ ሁኔታዎችን ግንዛቤን አዳብር። ለዚህ ደግሞ ብዙ መጽሐፍትን አንብብ። ጠቃሚ ፖድካስቶችን መርጠህ ተመልከት። እንዲህ ስንል ሁሉንም ማግበስበስ ሳይሆን ለህይወታችን የሚጠቅሙን ቪዲዮዎች መመልከታችን አነርሳ። ሰባተኛ ለአንዳንዱ መስሪያ ቤቶች ነፃ አገልግሎት ስጥ። ቢቻልህ መቀጠር በምትፈልግበት መስሪያ ቤት ላይ የመመረቂያ ጽሑፍና ጥናቶችን አድርግ። ዘጠነኛ የምናየው ደግሞ በማህበራዊ ጉዳዮች ላይ ንቁ ተሳትፎ አድርግ። ሰዎችን ተወዳጅ፣ ተግባባ፣ ጻፍ፣ አስተያየት ስጥ፣ ጠይቅ። ገና ሳትመረቅ ኩባንያ መስረት። ኮሌጅ ውስጥም ትልቅ ገበያ አለ። እነ ፌስቡክም በዶርም ውስጥ መመስረታቸውን አስታውስ። ስለዚህ በዛሬው ቪዲዮ እነኚህ 9 ነገሮች እንደተማራችሁበት ተስፋ አደርጋለሁ ማለት ነው። በሚቀጥለው ደግሞ አስተማሪ በሆኑ ቁም ነገሮች እንመለሳለን። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። የዛሬውን ይመስል ነበር። ሰላም።